ዜድቴን አግሪ ቴክኖሎጂ ውስጥ 3 የቡድን አባላት ሆነን ነው ስራውን እየሰራን ያለነው። IoT ስማርት ኢሪጌሽን ኮንትሮል ኤንድ ሞኒተሪንግ ሲስተም የሚባል ሲስተም እየሰራን ነው። ይሄ ሲስተም እንግዲህ ሀገራችን ውስጥ ለመስኖ እርሻ የሚሆን ከፍተኛ መሬት አለ፣ ይሄ ሀብት አለን። ይሄንን ወደ ዘመናዊ ሲስተም ማምጣት የሚችል መሳሪያ ነው። የኛ ሲስተም አገልግሎት ላይ የሚውለው በሀገራችን ውስጥ የተለያዩ ሰፋፊ እርሻ ልማቶች አሉ። እነዚህን እርሻ ልማቶች አንዴ በሰው እይታ ውስጥ ሞኒተር ማድረግ እንዲሁም ኮንትሮል ማድረግ በጣም አዳጋች ነው የሚሆነው። ስለዚህ የኛ ሲስተም አይቲን ወይም IoTን ተጠቅሞ እስከ 10 ኪሎ ሜትር ያለን የእርሻ ጣቢያ በአንዴ መከታተል እንችላለን። እርሻችን ላይ እንግዲህ 7 አይነት የተለያዩ አፈር ላይ የሚገኙትን 7 አይነት ዳታዎችን ወደ ሲስተማችን ካመጣ በኋላ የአፈሩን ሁኔታ የሚቆጣጠረው ሴንሰሮችን ይጠቀማል። ሴንሰሮችን ከተጠቀመ በኋላ ሴንሰር ኖድ የምንለው አለ ወይም የሴንሰር ክምችት ያለበት አንድ የምንተክለው መሳሪያ አለ። በእያንዳንዱ ሄክታሩ የምንተክለው መሳሪያ አለ። ይሄን በመጠቀም በሶላር ፓወርድ እስከ 10 ኪሎ ሜትር ዋየርለስሊ ወደ እርሻ መቆጣጠሪያ ጣቢያችን ይልክልናል። ስለዚህ ባለሀብቱም ሊሆን ይችላል፣ የእርሻ ተቆጣጣሪ ጣቢያ ባለሙያም ሊሆን ይችላል። ዌብሳይቱ ላይ ገብቶ በእለቱ ምን አይነት ዳታ አለ፣ ምን አይነት ውሃ ያስፈልጋል፣ ምን አይነት ማዳበሪያ አንሷል፣ ማዳበሪያም ብዙ አይነት ስለሆነ የሚለውን በአንዴ ሞኒተር ኮንትሮል ማድረግ ይችላል። ይሄንን እንግዲህ ደንበኞቻችን ገዝተው ቢጠቀሙ ከፍተኛ የሆነ የውሃ ብክነትን፣ ማዳበሪያ ብክነትን እንዲሁም ደግሞ ይሄንን በመጠቀማቸው እስከ 50% የምርት እድገት ሊያገኙ ይችላሉ ማለት ነው። ይሄን ሲስተም በሰመር ካምፕ ፕሮግራም ውስጥ ስናበለጽግ ወደ 1,400,000 ብር አካባቢ ወጪ አስወጥቶናል። አሁን ሽያጭ ላይ ከ1,600,000 እስከ 1,800,000 እንደ ደንበኞቻችን ፍላጎት ገበያ ላይ ቀርቧል። ስታርታፕ ካምፓኒ ተመስርቶ ወደ ምርት እንዲገባ የፋይናንስ ድጋፍ ወሳኝ ነው። ስለዚህ ይሄንን የፋይናንስ ድጋፍ ደግሞ የተለያዩ ሀገራችን ውስጥ አይዲያ የሚደግፉ ባለሀብቶች ሊሆኑ ይችላሉ፣ ባንኮች ሊሆኑ ይችላሉ። ይሄን ሀሳብ ቢደግፉን በሰፊው አምርተን ወደ ገበያ መግባት እንችላለን። ይሄንን ስራ ስንሰራ እንግዲህ ሰመር ካምፕ ፕሮግራም ውስጥ በጣም ብዙ አካላት ድጋፍ አድርገውልናል። እዚህ ውስጥ የተሳተፉትን በሙሉ ማመስገን እወዳለሁ።